የሆነ ኳስ ተሰፍቷል ያን ኳስ አነሳሁት ሳነሳው ነጭ ዶሮ ነገር ታውቃለህ ምንድነው ዶሮ ኳሱ ውስጥ ነው ኳሱ በዛ በእጅ ያነሳሁት የቀኝ ግሬ ላይ ያረፈ ቀኝ ግሬ እንዳለ በቃ ወዲያው ተኛው በሰው የሚተማመን ሰው ሰባራ ወንበር ላይ እንደተቀመጠ እንግዲህ ድኖልሽ አይድንልሽ ቢሞትልሽ ይሏታል ጅንጀሮ መጣ ይሉኛል ፎታንቂ ሞታለው ብዬ ገመድ አረኩ ለካ ማግባትም ይቻላል ያሉ ለካ ልጅ መውለድ አካል ጉዳተኛ ይችላል ለካ አካል ጉዳተኛ መኖር ይችላል ጻርቃኔ ማርያም ሄደን ለአንድ አባት ነገርናቸው እሺ አለች በመሬት ላይ የሚሄድ የሚንፏቀቅ ልጅ የሚለምን ነው ያገባቸው አሁን ብትገለኝ እግዚአብሔር ምን እንደዛ አርገ ከምትፈጠረኝ ምን አለ ብትገለኝ ብዬ ምለው ቀራ ሰው ገንዘብ አጣው ብሎ ይበሳጫላ እኛ አካላችን ነው ያጣ ምኞቴን ሳይሆን መኖሬ ራሱ ትልቅ ነገር ነው ለኔ እንዴት ናችሁ ከህይወት የተቀዱ ልምዶችን ወደናንተ ምናደርስበት ከመኖር የተሰኘው ዝግጅታችን ላይ ነው የምንገኘው ወደ ተመልካቾቻችን የዛሬው ባለ ታሪካችን ባንድ ወቅት ከሰው ሁሉ ተለይቶ ከፍየልና ከበጋ እንዲኖር የተፈረደበት ከማንም ጋር እንዳይገናኝ የተዘጋበት አሁን ግን የራሱ ህይወት የጀመረ ብዙ መንገዶችን የተጓዘ ይህ ታሪክ ለሌሎችም ማስተማሪያ ይሆናልና እናንተ ዘንድ መጥቼ ማጋራት እወዳለሁኝ ብሎ ከኛ ጋር ነው የሚገኘው የዛሬ ባለ ታሪካችን ትዛዙ በላይ ይባላል ቀሪውን ታሪክ ደግሞ ከርሱ ምን ሰማ ይሆናል ትዛዙ እንግዳችን ስለሆንክ የኔ የህይወት ታሪክ ለሌሎች ጥሩ መነሳሻም ጥሩ ማበርቻም ይሆናል ያስተምራል ብለኛ ጋር ስለመጣ በጣም ነው ምናመሰግነው እኔም አመሰግናለሁ በሰላም ስለቆያችሁኝ ስሜ ያው ትዛዙ በላይ ይባላል ተወልጄ ያደግኩት በገጠር ክፍለ ሀገር በሰሜን ሸዋ ነው በአዲስ አበባ 50 ኪሎ ሜትር የምትርቅ አካባቢ ነው እዛ ተወልጄ ነው ያደግኩት አካል ጉዳት የደረሰብኝ በ15 ዓመት ነው የደረሰብኝ በአንድ ቀን ነው ወድቄ አካል ጉዳት የደረሰብኝ አካል ጉዳቱ የደረሰብኝ ያው በአንድ ቀን ነው እንዴት ነበር እስኪ በአካል ጉዳቱ የደረሰብኝ የሆነ ነገር ወድቆ ያን በዚህ አሁን ቀኝ እጄም ብዙ አይታዘዝልኝም እሺ አሁን ይሄ ቀኝ እጄና ቀኝ እግሬ ባህራራይ ስለሆነ አይሰራም እግሬም እንደዛው ነው እስከ 15 ዓመት ምንም አይነት የደህና ነው ወይስ ምንም አይነት አካል ጉዳትም የጤና እንደማንኛውም ልጅ እንደሚጫወተው ኳስ ተጫውቼ አደኩ ልጅ ነኝ ደህና ነው የተወለድኩት ደህና እንደማንኛውም ልጅ ነኝ ከዛ ያ አደጋ ደረሰብኝ ምንድነው የተፈጠረው እስኪ በዛን ጊዜ እንደመዘንጋትም የሆነው ማለት ነው የሆነ ኳስ ተሰፍቷል ያን ኳስ አነሳሁት ሳነሳው ነጭ ዶሮ ነገር ታውቃለህ ምንድነው ዶሮ ኳሱ ውስጥ ነው ኳሱ በዛ በእጅ ያነሳሁት የቀኝ ግሬ ላይ ያረፈ ቀኝ ግሬ እንዳለ በቃ ወዲያው ተኛው ከዛም በኋላ የተፈጠረውን አላውቅም ለ7 ቀን ምንም በፍጹም ማቀው ነገር የለም ናቴ እንደዛ አረገ ነው አለ ከዛ ወደ ጸበል ወሰዱኝ ሲሉ ምንም ካቅም በላይ ሆነ ያው ቤተሰብ ወደ ቤዛው ቤተሰብ ጋር ተቀመጥኩ አደጋው ከደረሰ ያው ይሄንም ካመጣብኝ ጊዜ ጀምሮ እቤት ነኝ በቃ ማህበራዊ ኑሮ እህቴ ስታገባ ሰርግ ሄጄ አልካፈልም ወንድሜ ቢያገባ ሄጄ አልካፈልም ሰርግ ክርስትና ምናምን ይጋ የለም የገጠር ልጅ የሆነ ነው የሚያውቀው እንደዚህች ጓዳ አለ ጓዳ ውስጥ ጥጆችና ፍየሎች የሚያድሩበት አለ እዛ ጋር ነው የሚያድር ክፍለ ሀገር ለ10 ዓመት ነው ያ የተደረገው 10 ዓመት እንግዲህ ይሄን የሚያቀኝ ሰው ሊኖር ይችላል 10 ዓመት እግዚአብሔር ነው በመሐከል ያለው 10 ዓመት በመሬት ላይ ሄጃለሁ ሳልቆም 10 ዓመት በመሬት ላይ ሄጃለሁ 10 ዓመት ምግብ ስበላ ከናቴ ብቻ እናቴ ለኔ ብላ ጸጉሯን ሁሉ ጥላለች በጣም ለኔ አላደረገችልኝ እናቴ ነች ተላጭተው ተላይታ በቃ ልጄ ሞቷል እንግዲህ ወዲያ እስከምትል ድረስ አርጋለች እናቴ ለኔ ብዙ መስዋዕትነት ከፍላለች ግን አልሆነላት ልድንላት አልቻልኩም በቃ ከእንግዲህ ወዲያ ምን ያ ሰዎች የሚመተው የሚጠይቁላት በክፍለ ሀገር አካል ጉዳተኛ ሆነ ማለት ሰው በጣም ከባድ ነው እንግዲህ ድኖልሽ አይድንልሽ ቢሞትልሽ ይሏታል እኔ እኮ አውቃለሁ እየሰማው ማለት ነው ቢሞትልሽ ይላታል 10 ዓመት ሙሉ ያስል ወንድሞቼ ጋር ሄጄ ለመጫወት ስፈልግ መንገድ እንደዚህ ይያል ሄደም ዛፍ በዛፍ ተቀምጬ ነው የሚሄደው ክፍለ ሀገር ደግሞ እንደዚህ ያለ ሰው ሲያይ ጅንጀሮ መጣ ይሉኛል በመሬት ላይ ነው የሚሄደው እንደዚህ እየተንፋቀ
ከዛ ዝንጀሮ መጣ። ዝንጀሮ እኔ በዛን ጊዜ አለቅሳለሁ ጫካ ቁጭ ብዬ በቃ ወንድሞቼ ጋር ደግሞ እንደማንኛውም ልጅ ሄጄ መጫወት እፈልጋለሁ ልጅ ነኝና ከዛ በጣም ይሰማኛል። ከዛ ወንድሞቼ ምና ጋር ሄጄ በዛው ክረምት ቦታ ይመቸኛል። ክፍለ ሀገር ልጅ የሆነ የሚያውቀው ክረምት አሁን ዛፎች ያድጋሉ በቆሎ ማሽላ ምናምን ያድጋል። በዛው አልታይም ሄጄ ተጫወታለሁ ከልጆቼ ከወንድሞቼ ጋር። ከታየህ ምንድነው ቤተሰብ አይፈቅድም? ቤተሰብም አይፈቅድም ማህበረተሰቡ እኔን ነው የሚያው። በዛን ጊዜ ላይ እሻማቀቃለሁ አልገባም ማለት ነው። እንደዛ ሆነ ሰው እንዳይህም አልፈልግም የራሴም ማለት ነው። በቃ ብዙ ጊዜ ቤተሰብም እንደዛ ደስተኛ ስለማይሆኑ እኔም ከቤተሰብ ጋር ሄጄ እዛ ሄጄ መጫወት አልችልም። በጣም ውስጤን ያመኛል። በቃ አለ ምግብ እናቴ ትሰጠኛለች የሆነች የምታስቀምጥባት ቦታ አለ። እዛ ጋር ሄጄ ምግብ እበላለሁ። እናቴ ብቻ ከእናቴ ጋር ብቻ ነው ግንኙነቴ። እንግዲህ በሌሎችስ ወንድምት 10 ነን የተወለድን። አንድ ቤት ውስጥ 5 እህቶች አሉ ወንድሞችም እንደዛል። ግን አሁንም አንደዋወልም ለኔ ጋር ማለት ሰላም የላቸው። በቃ እኔም እንግዲህ አንድ ጊዜ የመጣሁበትም ትዝ ስለሚለኝ በቃ ይሄ ነው ችግር ያመኛል። ያ 10 ዓመት ሙሉ በመሬት ላይ በአፈር ላይ ሄጃለሁ። ወንቸር የለም ክራንች የለም ድንጋይ ነው። ገጠር ላይ ነው የተወለድኩት። ከዛም እንደዛ እያለው 10 ዓመት ሲሞላኝ ከለታት አንድ ቀን እህቴ ትመጣለች። ስመጣ እንደዚህ አዲስ አበባ ይዘሽኝ ሄደሽና እዛ ጣይኝ አልኳት። እዛ ይዛይ መጣች። አዲስ አበባ ይዛይ መጣችና ወደ አዲስ አበባ እንመለስበታለን። ግን ይሄ ስላደጋው እንድታወራኝ ፈልጌ ነው። እንዴት ነው የሆነ ነገር ስትነካ ቀጥታ ነው ቀጥታ የታመምከው? ምንድነው አሁን የተባለው? እሺ አሁን አንተ የተባለው ያንን አሁን ቤናት እኔ በዛን ጊዜ ያው ረስቼዋለሁ አላውቀውም። እናቴ እንደምትለኝ ነው። እናቴ እንደምትለኝ ያን ስትነካ ነው እንደዚህ ሆንከው። ያ ነው እንደዚህ ያደረገ ነው እንዴ? ደህና ነበርኩ። አሁን 6 ሰዓት አካባቢ ደህና ነበርኩ። ከዛም በኋላ ነው እንደዚህ ሆንኩት። ስለዚህ ቀጥታ የሆነ ኳስ ነገር ነክተህ ነው እንደዛ ይሆንከው? ምንድነው ተባለ ከዛ በኋላ? በቃ ይሄ እንደዚህ ያለ ነገር ይሄ በቃ መጥፎ ነገር አሁን ብዙ ሰው አያምነውም። እኔም በግሌ አሁን አዲስ አበባ ገባው እግዚአብሔር ነው እንጂ የእግዚአብሔር ትእዛዝ ነው እንጂ እንደዚህ ያደረገኝ ለኔ ድንግል ማርያም አዛብኝ ነው ብዬ ነው የማምነው። ምክንያት ነው እንጂ እኔ ምክንያት ባይሆን ጤነኛ አልሆን ነበር። የፈለገው ነገር ቢደረግ አይሆንም። ሰው ከሳት ይወጣል ከሳት ይወጣለው ብዬ አስባለሁ። ለኔ ያ ምክንያቴ ነው። እኔ እንደዚህ ሄደ ያደረገኝ ምክንያት ሆንኩ ብዬ ነው እንጂ እውነት ከ10 ቤተሰቦች ወንድምና እህት መሃል ተወልጄ እኔ ያ እንደዛ አደረገኝ ብዬ አላምንም። ለግሌ ለምን መሰለሽ ለኔ ያ ነገር ለኔ ብቻ እንዴት ወንድሞቼ ነበሩ አይደል እህቶችም ነበሩ። እዛ ሲጫወቱ ነበር ነው ቀደም ብዬ ገብቼ ነው አንተ ቀደም ገብቼ ታዘዘብኝ እንጂ ትዝ ይልሃል ስታነሳው ምንድን ነበር? ምን ይመስል ነበር? ምንድን ነበር የነበረው? ኳስ ነበር፣ ዶሮ ነበር። በቃ ሌላ ውስጥ ምንም ነገር የለም። ኳስ ማለት የምንጫወትበት ኳስ አይደለም። የጨርቅ ኳስ ነጠላ ይሰፋና ነጠላ በነጠላ የተሰፋ ኳስ። ከዛዛ ውስጥ ነው ዶሮ ያለው። እዛው ነው ዶሮ ያለው። ያን ስፈታው አንተ ኳሱን ስታገኝ ፈታሁት። እሺ ስፈታው ዶሮ ታገኘው። ዶሮ የሞተ ዶሮ አገኘው። ታርዷል ዶሮ ግን ከዛ በቃ ስለዚህ አንተ ያንን በነጠላ ተጠቅልሎ ከዛ ስትፈታው ውስጡ የሞተ የታረደ ዶሮ ያገኘህበት ነገር ከነካህ በኋላ ታመምኩ። ስለዚህ ቢሆንም ባይሆንም ነገሩ ተገጣጥሟል። ቤተሰብ እንደዛ ነው የሚለው። ነገሩ ተገጣጥሟል። ከዛን ቀን ጀምሮ ታመው ለ7 ቀን ጭራሽ አላውቀውም ራሴን። ከዛ ጸበል ምናምን አድርገው 7 ቀን ሲሞላኝ ያው ነፍሴን አወቅኩት። ምግብ በላው ማለት ነው። ከዛም በኋላ ያው እግሬ በራራ ሲሆን ቀኝ እጄ ጨምሮ ያነካው አሁን እጄ በደንብ አይሰራም ማለት ነው። ቀኝ እጅና ቀኝ እግሬ ቀኝ እግሬ ይሄኛው እግር አሁን ከዚህ በታች አይሰራም። ግን ያው ትንሽ ይሄኛው እግሬ ግራ እግሬ ይላወሳል። ስለዚህ የነካህበት ቀኝ እጅ ነው። በቀኝ እጅ ነበር። በቀኝ እጄ ነው። ቀኝ እጄ እንደምታየው ትክክል አይደለም። ይሄኛው እጄና ይሄኛው እጄ ትክክል አይደለም። ቀኝ እጄ በቃ የነካውበት ቀኝ እግሬ እዛ ላይ ያረፈው እንደዛ ሆነ። ያደጋ ተደረሰብኝ። ያው 10 ዓመት ሙሉ እንደነገርኩሽ ያ ነገር። ከስንት ዓመት በፊት ማለት ነው? 15 ዓመት እስከ 25 ዓመት ድረስ ወንጀል አላገኘም።
እኔ 25 ዓመት እድሜ 10 ዓመት 15 ዓመት ነው 25 ዓመት የ25 ዓመት ሲሆነኝ ነው ወደ አዲስ አበባ የመጣሁት። ቀናቶች እንዴት አልፎ ነበር ግን? በጣም ከባድ ናቸው ቀናቶች፣ በጣም ለኔ በጣም ከባድ ናቸው። ምን ታስብ ነበር በሰዓቱ? ግን ያው የማስበው በነገርሽ ላይ ልሞት ሁሉ ፈልጊያለሁ ያኔ እግዚአብሔር ልሞት አንድ ጊዜ መድኃኒትማ የለም ብርም የለኝም ምንም ነገር አላውቅም። ፎት ታንቄ እሞታለሁ ብዬ ገመድ አደረኩ ተቀምጫለሁ። ገመዱን እዛ ላይ ትንሽ ሌላ እንደዚህ ላድርጌ ገመዱን አደረኳት ራሴ ላይ እንዴት ያንጠልጥለኝ መሬት ነው የተቀመጥኩት ለመሞት ሁሉ ማለት ነው። ብዙ ጊዜ ሙከራ አድርጌያለሁ ለመሞት ራስን ለማጥፋት። በቃ እኔ ቤተሰቦች እንደዛ ሲያደርጉኝ ያው ምን ዋጋ አለኝ በምንድን ነው የምሞተው ብዬ ገጠር ኩሪ ያለ ወንዝ እንደዚህ ኩሪ ውስጥ አለ። ኩሪ ውስጥ ሄጄ ውሃ ውስጥ ሁሉ ገባሁ አወጡኝ። ልሞት ብዙ ስል እህቴ ይሄን ታሪክ ሰማ ነው ወደ አዲስ አበባ ልታመጣኝ ብዙ ታሪክ አሳልፋለሁ። ሞትን በጣም 10 ዓመት የመረራ በቃ እንዴት እንደመረረኝ መኖር አይደለም 10 ዓመት ስኖር ተስፋ ትንሽ ነበረ። ግን በሰዓቱ ምን አይምሮዬ ጥሩ ነው በነገርሽ በጣም ጥሩ ነው። እስከዛ ድረስ አይምሮዬ ጥሩ ነው። እንደማንኛውም ልጅ አስባለሁ። አካሌ እንጂ የተጎዳው አይምሮዬ ጥሩ ትንሽ የከበደ ያው ሁኔታው ግን አካል ጉዳተኛ የሚባል አላውቅም። በአካባቢም የለም በአይኔም አላ እኔ ብቻ ነኝ የሚመስለኝ። አሁን እንግዲህ ምን አካል ጉዳተኛ እንዳለ አውቃለሁ። በቃ ላንተ ብቻ የመጣ በእኔ ብቻ የመጣ አካል ጉዳተኛ በእኔ ብቻ እኔና እኔ ብቻ ነን አካል ጉዳተኛ የሚመስለኝ ማለት ነው። ሌላ አካል ጉዳተኛ ቤተሰብም እንደዛ ነበር። ቤተሰብም እንደዛ ነው የሚያስበው። በቃ ሆነ ማህበራዊ አንቺ ከአዲስ አበባ ቤተሰቦች ጋር ወይም ከሌላ ቦታ ብትመጪ እኔን ማታቂ ከሆነ አይኔ ሌላ ቦታ ነው የምዘጋብኝ እንዳታይ ማለት ነው። ስለዚህ ቤተሰቦች በተለይ እናትህ በጣም አንተን ለማዳን ጥግ ድረስ ሞከሩ፣ ታገሉ፣ ብዙ ራሳቸውንም ጎዱ፣ አልሆነላቸው። አሁን ራሱ ማን ይደውልልሃል ብትል እናቴ እንግዲህ 80 ዓመቷ ነው አለች በህይወት። አሁንም በሰው ስልክ ትደውልልኛለች። ስልክ የላት። አልተገናኛችሁም? አዲስ አበባ ከመጣሁ አልመጣሁም። አይመችም መንገዱ። 80 ዓመት ሙሉ እንግዲህ እናቴ አሁን ትደውልልኛለች። 17 ዓመቴ ነው አዲስ አበባ መኖር እዚህ ከመጣ። ስለዚህ ለ17 ዓመት ከቤተሰቦች ከእናትህ ጋር ተያይታችሁ አታውቅም? እህቴ እንገናኛለን። እህትህ እዚህ ያለችው ያመጣችው ጋር እንገናኛለን። የመንገዱ ነው። እናቴ አሁን ትደውልልኛለች። እናቴ ጋር ብቻ ነው እንጂ ወንድም አሁን ሰው በዓላት ሲመጣ እህት ወንድም እንኳን አደረሰ ይላል ይባባላል። እኔ ጋር የለም። አንድ እህት እንኳን አደረሰ የሚለኝ የለም። ወንድምም እንደዛው ቤተሰብ ያክስት ምናምን አሉ አዲስ አበባ እንዳሉ ሰማለሁ። ግን እኔን ማግኘት አይፈልጉም። በቃ ተኔ ጋር መገናኘት አይፈልጉም። ሞክረህ ታውቃለህ? እንደው አንተስ እንደው በቃ እስኪ ላድርገው እኔ ልሞክር መንገዱን አሁን ሞክሬ እዚህ ጋር ሞክሬ የማላውቅበት ምክንያት ያ በፊት የመጣሁበት ጫና ነው። ያሳለፍኩት ጊዜ ትዝ ይለኛል። እሱ ወንድማችን እኮ አሁን ብዙዎች ጓደኞች አሉኝ አካል ጉዳተኞች፣ ብዙ አካል ጉዳተኞች አሉ በወረዳ። አሁን እኛ ሰብሳቢ ምናምን የሚባል ነገር አለ፣ አካል ጉዳተኞች ማህበር አለ። እዛ ላይ እህቴ ጋር ሄጄ ልጄን ይዤ እህቴ ጋር ሄጄ ወንድሜ ጋር ሄጄ እንደዚህ ሲሉ መንፈሳዊ ቅናት ነው ይገራል። እኔም እኮ ወንድም አለኝ እህት አለኝ ቤተሰቦች አሉኝ፣ ግን ባልታደል ነው ብዬ ይሰማኛል። ያኔ እንደተቆራረጣችሁ ነው በቃ። ያኔ ለብቻ ተገነጠልክ፣ ከዛ ወደዚህ መጣ። ከዛ በኋላ በቃ የለም ህይወት በዛ ጋር ቆመች። ግን እናቴ ትደውልልኛለች። በቃ ለኔ ህይወት ግን አሁን ተመስገን እላለሁ። አንዳንዴ በምክንያት ነው እንደዚህ ያደረጉት። አሁን እግዚአብሔር ይመስገን ብዬ እግዚአብሔር አመስገን። የ8 ዓመት ልጅ አለች። በጣም ደስ ይላል። ተማሪ አለችኝ። ዘንድሮ ኬጂ አግብተሃል? አግብቻለሁ። ስለ ፍቅር ህይወት እናውራ። 2 ልጅ ወልጃለሁ። አሁን ስለ ፍቅር ህይወቴ ደግሞ ቤተክርስቲያን ሄጄ እጸልያለሁ። እና ገብርኤል ነው የሄድኩት። ታህሳስ ገብርኤል ነው። እዛ ሄጄ እሷንም አላውቃትም፣ እሷም ገብርኤል ሄዳለች። እንደዚህ ጎን ለጎን ቁጭ ብለን አንተዋወቅም። እሷ ጤነኛ ናት። እዛ ጉዳት አልባ ናት። ፊት ለፊቷ ላይ ያ ክስቷ ግሮሰሪ አለ። ከዛ ያ እንደሆነ አላውቅም። አስኮ ገብርኤል ነው። ከዛ
እዛ ገብርኤል ታቦቱ ገባ አለቀ እና ቁጭ ብላ ታየኛለች። እሷ ነች የምታይ? ስታይ ልግፋ ልጉኝ ቸርክ ማለች። ማገዝ ፈልጋ እሷ ለማገዝ ነው ስታግዘኝ። ከዛ ያገዘችኝ ዳገት ነው አስኮ ገብርኤልን ታውቁት እንደው የሚያውቅ ዳገቱን ነው። ዳገቱን አወረደችኝና ከዛ ምን እንዴት ነው ህይወት ታሪክ አሳዝኛት ነው ህይወት ታሪክ ጠየቀች። ህይወት አግብታል ወልደሃል ምናምን አለኝና ጠየቀች። ይሄ ገና እንግባና እዝክ ልጋብዝ ምሳ ምናምን አለችኝ። እሷ አሳዝኛት ነው። ከዛ ጋበዘችኝ ምግብ በራሷ በላን ሄድኩ። በልሜ ምን አየሁ? አቺ ልጅ ትልቁን ዳገት ወጥቼ ዳገቱ ላይ እንትን ስትሰጠኝ ዳቦ ስትሰጠኝ በልሜ ዛሬ ተንጌ ገብርኤል ቀጥታ ሄድኩና ህልም አይቻለሁ አልኳት። ከዛ እንደዚህ ሳቀችብኝ። ምን ችግር እሺ ልባ አይቻለሁ በቃ አለቅሽም አልኳት። ብትላት አይራኔ እምቢ ምናምን አለች። ከዛ ህልሙን ቀጥታ ላቋርጠኝ ነገርኳት። አንተ አሁን ያየኸው ህልም በቃ ከሷ ጋር አብራችሁ ትሆናላችሁ በሚለው ወስደኸዋል። እንደዛ ነው የገባው። እንደዛ ብዬ ህልሜንም ነገርኳት። እንዴት እንደዚህ ይሆናል አለች። አይሆንም በማግዝ አግዛለሁ እኔ አይሆንም አለች። ጻድቃኔ ማርያም ነኝ እሺ ይዘሽኝ ሂጂ አልኳት። ልድን እችላለሁ እኔ እኮ ትናንት ድና ሰው ነበር ዛሬ ደግሞ እንደዚህ ነው። አንቺ ደግሞ ትናንትና እንደዚህ ትሆኛለሽ አልኳት። አይሆንም አለች። ጻድቃኔ ማርያም ሸኝኝ አልኳት። እሺ እንደዚህ ሰዓት ሁሉ ህይወቴን ሰነግራት ቤተሰብ ይሄን ጫና መንፈሷ ተቀረጸ። በቃ ይዤ ሄዳለሁ በእኔ ውጭ አለች። ጻድቃኔ ማርያም ሄደን ለአንድ አባት ነገርናቸው። እሺ አለች። ያ ማለት 1920 አንድ ቀን ነው በመሃል ያለው። አንድ ቀኗም ህልም የታየባት አንድ ቀን ጻድቃኔ ማርያም ይሻለች። ከዛ ይያት ምንም አትተዋወቁም። ከዛ ቀጥታ ለትዳር እግዚአብሔር ምስክሬ ምንም አታውቅም አላውቃት ምንም አታውቅም። ከዛ በቃ ጻድቃኔ ማርያም እዛው ተገናኘን። እዛው ቤተክርስቲያን እንትን አለ አባት አንድ አባት በቃ ይሄን እንተ ይያት መጣው። ሱቅ ነበረች ብያቸዋለሁ ለገጣፉ። እዛች ጋር ስራዬን ጀመርኩ። እየሰራው ልጄ መጀመሪያ ልጄ ወለድኩ። እስካሁን ድረስ ያው 10 ዓመታችን። እንደው ዝግጁ ነበርክ ግን በሰዓቱ ለማግባት ነው? በዛች ህልም ነገርኳት እና እንደዛ አልኳት። እንዴት እንዲሆናል አለችኝ። የቲም እና የሆነ እቃዎች ገዛችልኝ። ምንም የለኝም እኔ በዛ ከክፍለ ሀገር ይዛ የመጣችው የምታግዘኝ እቃ ገዛችልኝ። በቃ ሌላ እኔ እሰራለሁ በቃ እሰራለሁ ሰርቻ አሸንፋለሁ አልኳት። እሷም ደግሞ ቤተሰቦቿን በኋላ ቤተሰብ ደግሞ አቀናብረው ክልል ላይ አቀናብረው ምን ብለው ያወሩላታል። እሷ ቤተሰቦች በመሬት ላይ የሚሄድ የሚንፏቀቅ ልጅ የሚለምን ነው ያገባቸው ምንድነው እንደዚህ ብለው ቤተሰቡ ለሷ ቤተሰቦች ከተጋባ ነው አብራችሁ መኖር ጀመራችሁ። እሷ ቤተሰብ አሁን አረብ ሀገር እህታለቻት። ወንድሞችም አሏት። ከሷ ጋር አይገናኙ እኔን ስላገባች ብቻ እኔን ስላገባች እሷን ይንዛለች። እኔን ስላገባች ግን እድለኛ ነህ። እንደዚህ መስዋዕትነት ከፍሎ እና አንተ ጋር የሚኖር ሰው በመኖሩ አንዳንዴ የቤተሰብ ጫና ብዙ ነገር ያስቀራል። ቤተሰቦችን ትታ እንግዲህ እግዚአብሔር በሚያውቀው አንድ ወንድ ልጅ አንድ ሴት ልጅ ወልዳለኛለች። የ8 ዓመት ልጅና 8 ዓመት ልጅና አሁን የ2 ዓመት ልጅ አለ። የ2 ዓመት ወንድና ሴት ልጅ ወልጃለሁ። በጣም ደስ ይላል። እድለኛ ነኝ። ከዛ በጣም ከእግዚአብሔር ጋር እንግዲህ ይሄን ይመስላል ህይወት። ይሄን አደረኩ። እየደና ሰላም አግኝቼ እየኖርኩ ያለው ጨርቃ ቤት ነበረች ለገጣፉ። እንደመጣህ ወደ አዲስ አበባ ምን ተቀየረ? እንመለስና እዚህ እንደመጣህ ያኔ በእጅና በእግርህ ነበር የምትሄደው። ብዙ የተመቻቸ ነገር አልነበረም። እዛ አንተን የሚንከባከብህ ሰው አልነበረም። ከሰው ሁሉ ተገለህ ነበር። እህትህ ይዛ ስትመጣ ወደዚህ ህይወት እንዴት ቀጠለ? ከዛ እዚህ ከመጣው መጀመሪያ ሕክምና ነው የወሰደች። ሕክምና 1 ዓመት ከ6 ወር ተቀመጥኩ። እሺ ሕክምና ምንድነው ተባልክ? በሕክምናውስ ወገብ ነው የወገብ መሰበር ዲክስ መንሸራተት ነውና ወገብ ነው ብለውኛል። ከዛ ይሄኛው እግሮቼ እያግደር ሰውነቴ ሲጨምር እግሬ እየከሳ ነው የመጣው እየከሳ ከዛ የአካል ድጋፍ አገኘው። በመጀመሪያ ጊዜ የአካል ድጋፍ ሳገኝ ደስተኛ ከመሬት ተነሳው የአካል ድጋፍ አገኘው። ከዛም በኋላ እኔ መስራት እችላለሁ ብዬ ስራ ጀመርኩ።
ከዛ የማታ ትምህርት አስገባች። ማታ ትምህርት ተማርኩ። ህይወት በቃ እያለ ከሰው ጋር መግባባት ጀመርኩ። ሰው አወቀ። ከዛ በቃ መስራት እችላለሁ አልኩ። ለካ ሌሎችን ሳይ ለካ ማግባትም ይቻላል ያልኩ። ለካ ልጅ መውለድ አካል ጉዳተኛ ይችላል። ለካ አካል ጉዳተኛ መኖር ይችላል። ሞታለሁ ያልኩ ሰው ለካ እየኖርኩ ነው ወይ የሚሉ ሰማ። በቃ እየኖርኩ ነው፣ ኑሮችን ትመስላለች፣ እንዴት እንደዚህ ይጣፍጣል ለካ ህይወት ብዬ ጀመርኩ። ያ ሬት የሆነብኝ ጊዜ ያ የሚያስጠላ ህይወት እስከ መግባት ራሴን እስከ ማጥፋት ሙከራ የደረስኩ ህይወትችን ትመስላለች ብዬ ጀመርኩ። ስለዚህ ሌላ ደግሞ አዲስ ምዕራፍ ጀመርክ። አዲስ ምዕራፍ ጀምሬ የራስህ ሱቅ ነበረ? የራሴ ሱቅ ነበረ። በእህትህ ድጋፍ? በእህቴ ድጋፍ። መንግስት ደግሞ አመቻቸልኝ። አሁን በቅርብ አመቻችቶልኝና መንግስት እኔም ሙያዎችን መማር እወዳለሁ። እንደዚህ ጎበዝ ልጅ ነኝ ብዬ ራሴን አድንቅ እችላለሁ። ራሴን ካላደነቅኩ ማንም ሊያደንቅልኝ አይችልም። ማለት እኔ ጎበዝ ነኝ እሰራለሁ ስል ነው ስራዬንም ሰው ሊያደንቅልኝ ይችላል። መንግስት ኮሌጅ ስልጠና ለአካል ጉዳተኞች ለ32 አካል ጉዳተኞች አመቻች። እድሉን አገኘሁ። እኔም አንዱ እድል ተጠቃሚ ሆንኩ። ስልጠና ገባሁ፣ ሙያ ተማርኩ፣ ዲዛይነር ሆንኩ። ፋሽን ዲዛይን፣ ልብስ መስፋት። አሁን ሰርተፊኬት አለኝ። ያን ሰልጥኜ ሙያ ያዝኩ ማለት ነው። አሁን ቢመቻችልኝ የግል ስራ መስራት እችላለሁ። ራሴ አሁን ተቀጥሬ አይደል? ተቀጥረህ ትሰራለህ? ቀጥሬ መስራት እችላለሁ ማለት ነው። አሁን ማሽን ቢኖረኝ በማሽኔን አድርጌ ሙያ ያለኝ እኔ የራሴ ካምፓኒ ይኖረኛል ማለት ነው። እንደው ግን አሁን ፋሽን ዲዛይነር ሆንክ። ልጆች ሆነን የምንመኘው ነገር አለ አይደለ? ምን መሆን ነበር የምትመኘው? እኔ ዶክተር ሆናለሁ ብዬ ነበር ሀሳቤ። ሀሳብህን አስቀየረ ፋሽን ዲዛይን? ሀሳቤን አስቀየረው። ያንንም አላገኘሁም። አሁን በጣም ደስተኛ ያንን አይደለም እኔ ይሄ በስከዝን ጊዜ የለውም ነበር የሞትኩ ሰው። እኔ አሁን ምኞቴን ሳይሆን መኖሬ ራሱ ትልቅ ነገር ነው ለኔ። ለኔ መኖሬ ትልቅ ነገር። ለምን እኔ ነኝ የማውቀው ያሳለፍኩትን። ራብ ምን ይመስላል ብሎት የራበውን የሚያውቀው ይባላል አይደል? አሁን ሩቦት የተራብክባቸው ቀናቶች ነበሩ? ኧረ እኔ ብዙ የተራብኩባቸው ቀን አሉ፣ ይኖራሉ። ችግር ነበረ ቤተሰብ ውስጥ ይሄ የምግብ? አይ ቤተሰቦቼ የምግብ ችግር አርሶ አደር ናቸው፣ ችግር የለባቸው። ረሃቡ እንዴት መጣ? እኔ ጋር ረሃቡ እንዴት መጣ? በጣም ይከፋኛል። አሁን ለምሳሌ አንቺ አቅመ አዳም ደርሰሽ ለምሳሌ የአቅመ አዳም ደርሰሽ ብዙ ነገር ያምርሻል። ልብስ ያምርሻል፣ መታጠብ ያምርሻል፣ መጫወት ያምርሻል፣ ከጓደኛ ጋር መሄድ ያምርሻል፣ ጥምቀት ወዘተ፣ ፋሲካ፣ ገና አለ አይደል? ያ ያምረኛል። እዛ ጋር ሳልደባለቅ ተደግሶ እዛ ጋር እኮ ይመጣልኛል ምግቡ፣ ግን አልበላም። አይምሮዬ ውስጥ የሆነ ነገር አለ። በቃ እኔ ደህና ተወልጄ ደህና ሰው ነበርኩ። አሁን እንደዚህ ሆንኩ። ምንድነው ብዬ በቃ አሁን ብትገለኝ እግዚአብሔር እኔ እንደዛ አድርገህ ከምትፈጠረኝ ምን አለ ብትገለኝ ብዬ ምለው ቀን እግዚአብሔርን ማማረው አለ። አሁን ግን ይቅር በለኝ እያልኩ መኖር ይቻላል። እኔ አይኔ ደህና ነው፣ አይምሮዬ ደህና ነው፣ እንደማንኛውም ሰው መስራት እችላለሁ ብዬ እምነት አለኝ። ማንም የሰራውን አሁን ለምሳሌ እየሰራህም ነው። አዎ አንድ ሰው ማንኛውም መስሪያ ቤት ገብቼ መገልገል እችላለሁ። አትግባ የሚለኝ የለም። በሆን ይችላል። ማንኛውም ቁጭ ብዬ መስራት መብት አለኝ። መክሰስ መብት አለኝ፣ መከሰስ መብት አለኝ። ማንኛውም ቦታ የመስራት መብት አለኝ። ይሄ አወኩ። ምንድነው ከዛ ከሲኦል ውስጥ ወደዚህ መንጣቴ ለእኔ ትልቅ ነገር ነው። ስለዚህ አሁን ተቀበልከው ይሄ አካል ጉዳት? አሜን ብዬ ተቀብያለሁ። መቼ ነው አምነህበት በቃ ይሁን በቃ የኔ ህይወት ይሄ ነው በምክንያት ነው እንደዚህ የሆነው ብለህ የተቀበልክበት አጋጣሚ ታስታውሳለህ? ምንድን ነበረ ምክንያት? የተቀበልኩበት አንደኛ ወደዚህ ከመጣሁ ብዙዎችን ሳይ ብዙዎችን አካል ጉዳተኞች ሳይ የኔ ይሻላል ብዬ አምናለሁ። ለምሳሌ እግርም የሌለው እጅም የሌለው አለ፣ ጨምሮ አይንም የሌለው አለ። እኔ ምንድነው የጎደለኝ? እግር ነው እና አንደኛው እጄ አይሰራልኝ። ይሄ ቀኝ እጄ አይታዘዝልኝ። ቀኝ እጄ አሁን ውሃ እንኳን አንስቶ ለመጠጣት እንደዚህ አይሰራልኝም በደንብ እንጂ ምንም የጎደለኝ ነገር የለም። አይምሮዬ ንጹህ ነው። እንደማንኛውም ሰው አስባለሁ፣ እንደማንኛውም ሰው እሰራለሁ። ምን ይጎደለኝ ብዬ አስባለሁ? የሚጎደለኝ ነገር የለም ብዬ አምናለሁ። ስለዚህ ከአንተ የባሰ ስታይ ለካ ከዚህም የባሰ አለ ብለህ ተጽናናህና ራስን ተቀበልክ ማለት ነው።
ምን መልእክት አለ እንደው አሁን በአንተ ህይወት ውስጥ የሚያልፉ ብዙ ሰዎች ይኖራሉ። በተለይ ወደ ገጠር መሀል ከተማም ሆኖ አካል ጉዳትም ብቻ ሳይሆን ይሄ የአእምሮ በሽታ ያለባቸው ልጆች ከተለያየ ኬዝ ጋር የሚወለዱ ልጆች ለብቻ ይገለላሉ። አሁንም ድረስ ይሄ ተምረዋል ትንሽ ያውቃል የምንለው ቦታ እንኳን ይገለላል እና ካንተ ከህይወት ተነስተ እንደዚህ አካል ጉዳት ላለባቸው አጠቃላይ ምን ማለት ትችላለህ? ህይወት ምን አስተማረች አንተ? እኔ ህይወት ያስተማረችኝ አካል ጉዳተኛ አንደኛ ጠንካራ ነው። አካል ጉዳተኛ ማለት በጣም ጠንካራዎች። አሁን ለምሳሌ ሰው ገንዘብ አጣው ብሎ ይበሳጫል። እኛ አካላችን ነው ያጣን። ለምሳሌ ታክሲ ውስጥ መግባት እየቻል ዊልቸር ስለያዝን በከነው ዊልቸራችን ባስጠብቀን እንሄዳለን። ይህን የምንቋቋም ሰው ነን። በጣም ጠንካራዎች ነን አካል ጉዳተኞች ስንባል። ግን ብዙ መመቻቸት ያለበት አለ። መመቻቸት ምን አለ ብትይ ለምሳሌ ቤተሰብ አካል ጉዳተኛን በትልቁን ሚና የሚጫወተው ማን ነው? ቤተሰብ ነው። እናት፣ አባት፣ ወላጅ ነው። ወላጅ ምን ይጫወታል? አካል ጉዳተኛ ልጅ ቢወለድ የአካል ጉዳተኛ ልጅ እንደማንኛውም ሰው መኖር ይችላል። ግን ቤተሰብ የማስተማር ግዴታ አለ። እንዳያገሉት ሰው ሲመጣው ከማህበራዊ ኑሮ ጋር ቢቀላቀል ያለች ይመጣ እዚህ መካከላችን አንድ አካል ጉዳተኛ በእጅና በእግሩ ቢመጣ እንደማንኛውም ልጅ ቢጫወት ያ ልጅ አያገሉትም፣ ስነ ልቦና አይጎዳም። ያ ነው። ሁለተኛ ደግሞ ህብረተሰቡም ችግር አለበት አካል ጉዳተኛ ላይ። አሁን አካል ጉዳተኛ ሰው ሲሄድ አፉን ይላል። ያ ማለት ምንድነው? አካል ጉዳተኛ እንግዲህ ምንድነው የሚደርስብን? አፉን በሚመጥ ጊዜ ለካ እኔ የተለየው ሰው ነኝ፣ እኔ ለካ ለህብረተሰቡ ማላስፈልግ ሰው ነኝ ብሎ አካል ጉዳተኛው ይማረራል። እዛ ጋር አሁን አካል ጉዳተኛው ምንድነው መማር እያለበት አይማርም፣ ከሰው ጋር መቀላቀል እያለበት አይቀላቀልም፣ ማህበራዊ ኑሮ አይኖርም ማለት ነው። ስለዚህ አካል ጉዳተኛው ምንድነው ጥሩ የአካል ጉዳተኛ እኮ ሀገር ተረካቢ ልጅ ይወልዳል። የአካል ጉዳተኛ ብዙ ስራ መስራት ይችላል። ዓለምን የሚያነቃንቅ ስራ ሊሰራ ይችላል አካል ጉዳተኛ ስለሆነ ማለት ነው። መስራትም እየሰራን እያሳየን አካል ጉዳተኛ ስለሆነ ነው። ከምንም የሚደነቅፈን ነገር የለም። ግን ምንድነው ዝጋ የህብረተሰቡ ጫና፣ የወላጅ ኃላፊነት አለ። አሁን ሀገራችን ደሃ እንደሆነች መጠን ሀገራችን ላይ ብዙ ችግሮች አለ። የወልንቸር መሄድ አይመቸንም። ባስ ላይ እንደፈለግን አንወጣም። ህብረተሰቡ ይገፉናል። ብዙ ችግሮች አሉ። እኛ ነን የምናውቀው ጉዳታችንን፣ እኛ ችግራችንን እኛ ነን የምናውቀው። እህት ወንድሞች ናቸው የሚያውቁት ጉዳተኞቹ። ያን ሁሉ ተቋቁመን ግን ዓለምንም እንትን እዚህ መድረሳችን እኛ ደስተኛ ነን። ደስተኛ ነው። ለአንድ ሰው ጥሩ ነገር እየበላ ሰላሙን ያጣል አይደል? እኛ ግን ወንቸል ላይ ተቀምጠን ሰላም አለን፣ ደስተኛ ሆነን በቃ ለምንድን ነው እኛ ቁጭ ብለን አንድ ሳምቡሳ በልተን ደስተኛ ሆነን መኖር እንፈልጋለን? እግዚአብሔርን እናመስግን። አለ ምክንያት እንደዛ አላደረገኝ። ምን እንደዚህ ያደረገኝ በምክንያት። ትናንት ደህና ነበርኩ፣ ዛሬ እንደዚህ ሆንኩ። ባማረረው ደግሞ ቢብስ ነው የሚሰጠኝ። ምን አመገኛለሁ ብዬ ነው ለቲ። ስለዚህ ሰው ባለው ማመስገን ተሰጠው። እንግዲህ ትዕዛዙ በጣም ብዙ ካለፍክበት መንገድ አንጻር አለመሰበርህ በራሱ ትልቅ ማስተማሪያ ይሆናል። ብዙ ችግርን አልፈሃል፣ ግን ራስህን ተቀብለህ ደግሞ ኑሮን ለማሸነፍ የሄድክበት ርቀት አለ፣ ሙያ አለ፣ ተቀጥረህ እየሰራህ ነው። ለወደፊት ደግሞ የራስህ ነገር ምናልባት ሙያው ላይ ያሉ ወይ አንተን ማገዝ የሚችሉ ሰዎች ከተገኙ እንደውም ከተቀጣሪነት ወደ ቀጣሪነት የመሸጋገር ህልም ራሱ እንዳለህ ቀደም ብለህ እያወራህ ነበርና ምን መልእክት አለ? ሰዎች በምን መንገድ ቢረዱ ቢያግዙ? እዚህ ጋር አንድ ሳልነግርሽ የማላልፈው ነገር አለ። እሺ እንትን ነበር ብነግረው ማመስገን አለብኝ። ሰው አመስግኝ እሄዳለሁ አይደል? አሁን አንቺን ባመሰግንሽ ስላደረግሽልኝ ነው። አንድ ወንድሜ ነበርና ቲክቶክ ላይ እንደዚህ ቲክቶክ እጠቀማለሁ። እሺ አገኙትና እየሰራው እያለሁ አየኝ። እሺ ወንድሜ እንደዚህ በወንጀል ከመሄድ የሚሄድበት ጊዜ አለኝ አልኩት። ከ4 ዓመት በፊት 5 ዓመት አቺ ገዛልኝ
አይቷታል ወንድሜም ቅድም ባትሪዋ ደክማለች። ዊልቸር እዚህ ላይ የምትደረግ ሞተር ነገር ነች። ደረጀ ይባላል ያለው አረብ ሀገር ነው። አየኝ ጉብዝኔን አይቶ ቪዲዮ ላይ ባለቤቴንም አይቶ እሱ አችን ገዛ። አሁን አችን ደክማብኛለች እግሬ ናት አች አሁን በጣም ለኔ አንገብጋቢ ጉዳይ ነች። ለምን ለኔ ሞተር አሁን ይሄን ከሚሆን እኔ አሁን ዛሬ በመስራት አምናለሁ። በሰው ለምሳሌ ምን እንዳባበል አለ በሰው የሚተማመን ሰው ሰባራ ወንበር ላይ እንደተቀመጠ ሰባራ ወንበር ላይ እኔ የምፈልግ አንድ ነገር የሚሄድባት ሞተር አቻውን ደክማብኛለች። የሚያግዘኝ ሰው ቢኖር እኔ መስራት ወጣት ነኝ መስራት እችላለሁ። ምንም ይሄ ነው አችን የሚሄድባት ሞተር ብትኖረኝ እንደፈለገኝ የፈለገኝ ቦታ ሄጄ መስራት እችላለሁ። እግሬ ብቻ ተተካልኝ ነው የምፈልገው። እቺ ነው እንጂ እኔ ያ ዲዛይነር ነኝ፣ ልብስ ሰፋለሁ፣ ሙያ አለኝ። እሱ የሚያግዘኝ ሰው ካለ ደስተኛ ነው። ግን ለኔ ትልቁ አንገብጋቢ አንድና አንድ አቺ ስለደከመችብኝ በወንቸር አሁን መርካቶ ሄጄ ልብስ አመጣለሁ። ከዛ ቤት እመጣለሁ፣ ልጄን ትምህርት ቤት አደርሳለሁ። አቺ ብትመቻችልኝ ነው ትልቁ ነው እኔ ነገር። አንተ ነህ ልጅን ትምህርት ቤት የምታደርሳት? አዎ ልጄ ነች ነበረች። ስለዚህ እቺ ሞተሯ እዚህ ጋር የምትገጠመው ሞተሯ ቅድሚያ ሰው ቢያግዘኝ። አዎ ደክማብኛለች። እንዲሁ በቪዲዮ ቢታይ ደክማለች፣ ባትሪዋ ደክማለች። እና አቺን ቢኖር ሰው ቢግዘኝ። ያው ምንድነው የምትባለው ሞተሯ? ምንድነው የምትባለው? ትራክ ትባላለች። ኤሌክትሪክ ሞተር ነች። በቃ ኤሌክትሪክ ያቋታል። ኤሌክትሪክ ተገጥማ ኤሌክትሪክ ናት። እና ኤሌክትሪክ ናት። ሰው መስጠት ብቻ አይደለም መቀበል ብቻ አይደለም፣ መስጠትም ትልቅ ዋጋ አለው። እኛ አሁን እኔ ቢኖረኝ ብሰጥ የቅንጭላት እርካታ አለው። መቀበል ግን ምንድነው ደስተኛም ብሆን ገንዘብ ስለተቀበሉ ደስተኛም ብሆን ትልቁ ነገር ግን ለመስጠት ነው። እና እኔም የማስተላልፈው መልእክት ይሄ ነው። ችግር የምኖርበትን ቦታ የምሰራበትን ቦታ የሚያየኝ ሰው ቢኖር ደስ ይለዋል። ልጆችን ቤተሰቦችን መጥቶ ቢያይ። ምን ላይ ነው የምትኖረው? የት አካባቢ ነው የምትኖረው? እዚህ ከአዲስ አበባ ነው የምኖር፣ አቤባ አካባቢ ነው። አዲስ አበባ። እንዴት ነው አሁን የምትኖርበት? ፈርሶብሃል? ቤቴ ራሴ ጨርቃ ቤት ነበረኝ። ሰርቼ 5 ዓመት የመጀመሪያ ልጄን ወልጃለሁ። እዛ እየኖርኩ እያለሁ ቤቴ ፈረሰ። ሲፈርስ አሁን አንድ ሸራ ነው በቃ እንዲሁም በሸራ ነው። ሸራዋን እዛና እዛ አድርጌ በሸራ ቤት ውስጥ ነው እየኖርኩ ልጄንም ሚስቴንም ብቻ። ግን ደስተኛ ነኝ እንደዛም እየኖርኩ። ለምን መሰለሽ ያን ያሳለፍኩት እዚህ ላይ ትናንትና ምን እንደነበርኩ እኔ ነኝ የማውቀው። ትናንት እንዴት እንደነበርኩ እኔ ነኝ የማውቀው። ትናንት ከወንድሞቼ በታች ነበርኩ። ትናንት ሰው የሚያነሳኝ ሰው ነበር። ዛሬ እንደዚህ መሆኔን አይደለም። ዛሬ እዚህ ቦታ በመድረሴ በጣም ደስተኛ ነኝ። እንግዲህ ለወደፊት ደግሞ የተሻለ ነገር ይመጣል ብዬ አስባለሁ። አሜን። አመሰግናለሁ። በጣም ነው የምናመሰግነው። ብዙዎችን የሚያስተምር ታሪክ ነው። እንግዲህ ይህንን የሚሰሙ ተመልካቾቻችንም እንግዲህ ታሪክን አጋርተህናል። አሁን የምትፈልገው ቅድሚያ የሚያስፈልግህ ነገር እንዳለም ተናግረሃል እና ማገዝ ከፈለጉ ስክሪኑ ላይ በምናስቀምጥላቸው ያንተን አካውንት ማገዝ ይችላሉ። ስልክም እናስቀምጣለን። ቀጥታ አንተ ማግኘትም ያለህበት ድረስ መምጣት ማየትም ከፈለጉ እንዲያገኙ ይሆናል ማለት ነው። እኛ ግን ስለ ጊዜ መተህ ታሪክን ስላጋራህን በጣም ነው የምናመሰግነው። እኛም እናመሰግናለን። አመሰግናለሁ። ለሚዲያውም አመሰግናለሁ። ለእናንተንም አመሰግናለሁ። ለሚያግዘኝም ለኢትዮጵያም ሕዝብ አመሰግናለሁ። አገራችንን ሰላም ያድርገው። እኛም ሰላም ነው ሁላችን። ተመልካቾቻችን በከመኖር የዛሬ ቆይታችን ይሄንን ይመስል ነበረ። እንግዲህ ትዕዛዙን ማበረታታት፣ አይዞህ ማለት፣ ማገዝ ከፈለጋችሁ ስክሪኑ ላይ በምናስቀምጥላችሁ አድራሻና አካውንት በርታ፣ አይዞህ ብላችሁ መደገፍ ትችላላችሁ። በሌላ ታሪክ ደግሞ ሌላ ቀን መልሰን እንገናኛለን። በያላችሁበት መልካም ጊዜ ይሆንላችሁ።